አምላኬ ሆይ ልጅህ ነኝና እባክህ ከዚህ ህይወት አስወጣኝ። አምላኬ ሆይ እንደው የጠየቅኩን 5 ሚሊዮን ብር ለኔ መስጠት አቅቶ ነው? በሱስ ተደብቄ አንተን ማማረር ሰልችቶኛል። ቆይኔ ልጅ ጧጧ በታክሲ ስኳትን አላሳዝንም? ምናልባት ጸሎቴን ሰምተህ ከዚህ የዳከረ ህይወት ታስወጣኝ ይሆናል። የኔን ጸሎት ሰምተኝ በራሴ መኪና መጥቼ ለማመስገን ያብቃኝ። ስንት አይነት ሰው አለ በፈጣሪ። አምላኬ ሆይ ታሪኬን ቀይረውና ሰው ይግራሙ። ያንተ ታሪክ በጸሎት ብቻ የሚቀየር አይመስለኝም። ማለት ምን አለ መተኛም ቦታ ባታጣብብ። ከሱስ ለመውጣት እኮ ጸሎት አያስፈልግም። እና ሀብታም ለመሆን ጸሎት የሚያስፈልገው? ምን ትላለች? ምን ጥያቄ ያለው? ጤና አለኝ፣ ብር ነው የሌለኝ። ስለዚህ ለሱ ነው የምጸልየው። አንቺ ጤነኛም አትመስይኝ። አምላኬ እባክህ አንድ ልጅ ብቻ ስጠኝ። ጤና ጠየቅኩ ሰጠኸኝ፣ ሀብት ጠየቅኩ ሰጠኸኝ። ታዲያ ምን አንድ ልጅ ከለከልከኝ? ጸሎቴ ስህተት ይሁን እንዴ? ሁሉንም ወሰደውና ስሜን የሚያስጠራልኝ አንድ ልጅ ብቻ ስጠኝ። ለምንድን ነው ሩጠሽ የወጣሽው? በትክክለኛው ስፍራ ትክክል ሆኜ ስላልተገኘው። እኔ ከዚህ ጨለማ ህይወት ለመውጣት እየታገልኩ ነው። አንቺ ደግሞ ሀብት ለመሰብሰብ አይደል? አንተ እኮ ልክ ነህ። እንዴት? አንተ የሰማይ ቤትን ለማስተካከል እየሞከርክ ነው። እኔ ደግሞ ያንን ረስቼ ለምድሩ እየታገልኩ ነው። አሁንም ለማስተካከል አልረፈድም። አመሰግናለሁ። አይኔን እንድገልጥ ነው የረዳኸኝ። እኔን ሳይሆን ከነ ኃጢአታችን የሚወደንን ጌታን አመስግኝ። ቤቲ ሾ እዚህ ደግሞ ምን ልትሰራ መጣ? ናፍቀሽኝ ነው። ቆይ አንተ ልጅ መሞት ትፈልጋለህ እንዴ? ሞት ፈሪቼ ፍቅሬን የምተው ፈሪ መሰልኩሽ እንዴ? አይ ጀግናው ወንድ ማለት እንደዚህ ነው እንጂ እኔ እናንተ አብረን እንድንሆን እንኳን ወንድሜ የሰፈር ሰው እንኳን አይፈልግም። ነገርኩሽ እኮ እኔ እና አንቺ አይደለ የሰፈር ሰው፣ ያደደቡ ወንድምሽ እንኳን ሊለያየን አይችልም። ጎሽ ጭራሽ ደደቡ ምን ይል። አሁን በቃ ይሄ ወንድሜ ካየ ጥሩ ነገር አይፈጠርም። ቢያይኝስ አላበዛውም እንዴ? እሱ ነው በመሀላችን ጥልቅ እያለ ፍቅራችን እንዳናጣጥም መሰናክል ይሆነብን። መጣ ማ ወንድሜ? አው ነግሬክ ነበር። በልቻው ደህና አደርክ? ማን ነው ደህና ዋልክ? ደደቡ ማን ነው? ማን ነው ደደቡ? እኔ ነኝ። ድጋሚ እዚህ ሰፈር ባየህ አንቄ ነው የምገልሽ። እሺ አሁን ከዚህ ሰፈር ጥፋ ወደዛ። ቆይ ምንድን ነው ፊትህን የጣልከው? ተይኝ እስቲ በእናትሽ። ምን ሆነ ነው? ያ ደደብ ልጅ ነዋ በእናትሽ። ቆይ የትኛው? የቤቲ ወንድም ነዋ። በራቸው ላይ ሆኜ እያወራኋት እያለ ድንገት ከቻላለ። ቆይ ግን እሱ ልጅ ትፈራዋለህ? ማን ነው የሚፈራው? አክብሬው ነው እንጂ አንገቱን ነው የምቆለምምለት። እንደው መጣ። ማን? የቤቲ ወንድም ነዋ። እዚህ መጣ። ወይኔ ጭራሽ አንቺ መጫወቻ አልሆን። ወላሂ ማንፈራው። እሰይ ለማንኛውም ጠንቀቅ በል፣ መንገድ ላይ ደግሞ እንዳያገኘ። እናቴ ትንሽ ቀን ብቻ ከዛ መጥቻ ይሻለሁ። አይ ልጄ መቼ ይሆን? በቅርቡ ደግሞ። አሁን ደሞዝ እቀበላለሁ፣ እልክልሻለሁ። እሺ እወድሻለሁ የኔ እናት። ሰው መስሎሻል? እሱ ገና አላወቅሽውም። እናትሽን ካረዳልሽ ምን ይሰራልሻል? ወይ ጉድ! እስቲ መጀመሪያ የራሱን እናት ይርዳ። እኔ ሳያቅ ለእናት እየላኩላት ነው። ጎበዝ! አሁን ደግሞ ምን ማድረግ እንዳለብሽ እኔ ያቅሻለሁ። አለቃ አንድ ነገር ላስቸግርህ ነበር። ምንድነው? ደሞዝ እንድትሰጠኝ ነበር። ለእናቴ ትንሽዬ ነገር ላደርግላት አስቤ ነው። ኦ እሺ፣ የያዝከውን ጨርስና እሰጣለሁ። ስማ። አቤት። በአሁኑ ከቤት ኪራይ የቀረውን ብር ለእናቴ ነው የምትልክላት። ለምን ሲባል? ብር ስለሚያስፈልጋት። ባለፈው እኮ ላንቺ እናት ነበር የላክ ነው። አሁን ደግሞ ለኔ እናት ነው መለክላት። እናቴ ለሷ ቀጣይ መላክ አትችልም? አንድ ነገር ልንገርሽ፣ ለሷ ብዬ ነው የሰው ፊት እየገረፈኝ አፈር ከድሜ በልቼ እየሰራው ያለው። ስለዚህ ማንም ይሁን ምንም ከሷ የሚቀድም ነገር የለም። ይህንን ብር ለእናቴ ካላክላት እኔ እና አንተ መጨረሻ ዛሬ ነው የሚሆነው። መሄድ ትችያለሽ። ቢኖረኝና ሁለቱም ባስደስታቸው ደስታዬ ነበር። ለጊዜው ግን እናቴን ብቻ ነው ማስደሰት የምችለው። ጥሩ። አሁን ያወራው ሁሉ ሲያልፍ ይቆጫል። እሺ ምንም አይቆጨኝም። ከኔ የሚሻሉና ማይሻሉት ፊታቸው እየገረፈኝ የምሰራው ያለሁት ለእናቴ ብዬ ነው። አንቺም ሰርተሽ እናትሽን መርዳት ትችያለሽ። ጥሩ። ሁሉም ነገር ከእናቴ በኋላ እንጂ ከእናቴ በፊት አይሆንም። አለቃ እየደረስኩ ነው። ትንሽ ደቂቃ ብቻ። ሁል ጊዜ ካንተ ጋር ጭቅጭቅ ነው የሻለችኝ። ሁለተኛ እዚህ ቢሮ ድርሽ እንዳት። ኧረ አለቃ
ዛሬ የቤት ኪራይ አትሰጠኝም? እሰጥሻለሁ። ትንሽ ብቻ ታገሽ። ትንሽ ቆይ። እስከ መቼ ነው የምታገዝ? ትንሽ ብቻ። ነገሮች አልሞላም ስላሉኝ እኮ ነው። ይመለከተኛል። እኔም እኮ ብር ያስፈልገኛል። አውቃለሁ። ያው ወጣት ነሽ ትረጅኛለሽ ብዬ ነው። የቤት ኪራይን ነገ አምጥተህ ካልሰጠኸኝ ኮተትን ይዘው ውልቀት ትልኛለህ። ሰማይ? አዎ ሰምቼሻለሁ። ስንት አይነት ሰው አለ በእናታችሁ? ኬሚሻ እንዴት ነሽ? ቤትሽ ቡና ቅጅልኝ እስኪ። እሺ። ኧረ በእናትህ ሰው ደስተኛ መሆን ከፈለገ በጣም ቀላል መስሎሃል? ኧረ ዝም በል እባክህ። ምን አስጨነቀው? ቆይ ኧረ ዝም በቃ። ሰው ፈልጎ የሚጨነቅ መሰለው እንዴ? እሱ መጨናነቅ ይወዳልና እኛ ምን እናድርግ? ለደስታ ያልፈጠረው ሰው የደለው ሙቀኝ ካላሉ ምን ነው ኬሚሻዬ? አታይም እንዲያነጋገሩ ቢመቸንና ቢደላን እኮ ደስታ ምን ጠላኩ ነው ያስመሰለው። አንዳንድ ሰው እኮ ለምንም ግድ የለውም። ቢሆንም የከፋ ሰው አጠገብ እንደዚህ አይነት ወሬ ይወራል? ዛሬ ግን ልክ አይደለህም ኬቢሻዬ። ምን ሆነ ነው? እንደ ዛሬ ከፍቶኝ አያውቅም እኮ። ለምን? ስራ ተባረርኩ። በዛ ላይ የቤት ኪራይ ደርሶብኝ ሴትዮዋ እያስጨነቀችኝ ነው። ታዲያ ይሄን ይዤ ነው ደስተኛ መሆኑ? የውስጥህን ህመምማ ማን ያቅልሃል? ልብሳችንና ጥርሳችን ያልሸፈነው ጉድ የለም መቼስ። ልክ ብለሃል። የሳቀ ሁሉ ደስተኛ አይደለም፣ የለበሰ ሁሉ ደግሞ ያለው አይደለም። ስለዚህ ራስን አበርታሽ። በፈገግታ ውስጥ የሚደበቅ ሀዘን ምን ያህል እንደሚጎዳ ባወቁ። እየወጣሁ ነው። ደህና ዋይ። ምሳት በላ አልበላም። ምን ነው? ምን አለ እንዲህ ኩትት ከምትይ ራስሽን ብትጠብቂኝ። ምን አለ በሰባት አሰድቢ እንዴ? ቤት ውስጥ አይደለም እንዲህ መልበሴ ምን ችግር አለው? ዝም በይ እባክሽ። ወተሽ የሌሎቹን ሚስቶች ባየሻቸው። እኔ እኮ እንደ ቤቴ እንጂ እንደ ጎረቤቴ አልኖርም። ኦ እንደ ጎረቤቶቼ ምን አደረግክልኝ ነው? ቀኔ መሆኑ ነው ወገኛ። አሁን እኮ ባለትዳር ነኝ። አስፈላጊ ካልሆነ ዘንጬ የምወጣበትን ምክንያት እስቲ ንገረኝ። አሁን ካለንበት ኑሮ እንዴት እንሻሻል የሚለውን ላስብ ወይስ ስለምዘንጥበት ልብስ ላስብ? ትዳሬ እንዴት አክብሬ መኖር እንዳለብኝ ላስብ ወይስ እንደ ልጃገረድ ልጅ ውበቴ ላተኩር? ይኸውልህ ኪም፣ ትዳርን ማፍረስን መገንባት የምትችለው አንተ ራስህ ነህ። የሰው ወሬ እየሰማህ እየመጣ ትዳር ላይ ቤንዚል ባትጨምርበት ጥሩ ይመስለኛል። ሲጀመር ትዳርን አሳባ ማዘነት ሴት መስላ አትታይ። አሁን እኮ ባለትዳር ነኝ። አስፈላጊ ካልሆነ ዘንጬ የምወጣበትን ምክንያት እስቲ ንገረኝ። በትክክል የኔ ፍቅር ዊኬንድ ላይ የሚዘንጥበትን ልብስ አትገዛልኝ? አሁን ካለንበት ኑሮ እንዴት እንሻሻል የሚለውን ላስብ ወይስ ስለምዘንጥበት ልብስ ላስብ? የኔ ቆንጆ ትናንትና አይደል እንደገዛውልሽ? የራስ ጉዳይ ነው። ትናንት የተደረገ ነገር ታስታውሳለህ? አድርግ ምልህን ብቻ ማድረግ ነው ካንተ የሚጠበቀው። ትዳሬ እንዴት አክብሬ መኖር እንዳለብኝ ላስብ ወይስ እንደ ልጃገረድ ልጅ ውበቴ ላተኩር? እሺ በቃ የኔ ቆንጆ አትቆጭ፣ ይደረግልሻል። ኬቢሻ ተጮት እንጂ ያንተ እንደሆነ የቤት እንስሳ በላት። ምንም አትጠይቅም። ምን አስጨነቀ? እንኳን ደህና መጣ። ይቅርታ ቤቴ ውስጥ ያለው ሰላም ዘንግቼ ውጭ ባለው ነገር ተታልዬ ስላስቀየምኩሽ። ችግር የለውም። ትዳር መቻቻል አይደለ? ደግሞ አውቄ ያደረግከው ነገር አይደለም። እረዳሃለሁ። ትዳራችንን ከመፍረስ ስለታደግሽው አመሰግናለሁ። ችግር የለውም። አሁን ግባና የሚበላ ላቅርብልህ።